እንግዲህ በስተመጨረሻም አብርሃም ሽሽቱን ወደ ሄርሜላ አድርጎ ሄርሜላን ይቅርታ መጠየቁን እንዲሁም ደግሞ ዛሬ ላይ የሚለቀቅ አስገራሚ ቪዲዮ እንዳለ ይህንን ነገር በርካቶች ያልጠበቁት ነገር ግን ሄርሜላን የሚወዱ የሚያከብሩ እንዲሁም ደግሞ በሄርሜላ በኩል የቆሙ ሰዎች እጅግ በጣም በርካቶች ይህንን ነገር መቀበል እንደሌለባትና በአብርሃም በኩል የሚመጣ ምንም አይነት ይቅርታ ሄርሜላ ተቀባይነት መስጠት እንደሌለባት እንግዲህ የገለጹ ነው። ይህም ትክክለኛ ውሳኔ ነው ብለን ነው የምናስበው። ውድ ቤተሰቦቻችን በሄርሜላና በአብርሃም በኩል እየተደረገ ያለ አንድ በጣም አስገራሚ ነገር አለ። ይህንን ነገር ለእናንተ የምናደርሳችሁ ይሆናል። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን፣ እንዲሁም ደግሞ ቪዲዮን ላይክ በማድረግ የብዙዎች እንዲደርስ አድርጉልን ማለት ነው። በአብርሃምና በሄርሜላ በኩል እየተፈጠረ ያለው ነገር እያንዳንዱን ነገር ስናደርሳችሁ እንዲሁም ደግሞ በመካከላቸው ያለውን ነገር ስናሳያችሁና ስንገልጽላችሁ ነበር። ነገር ግን ትናንትና የተፈጠረው ነገር እጅግ በጣም አስገራሚ ሆኗል። ዛሬ ላይ የሚለቀቅ አንድ ቪዲዮ አለ። በዚህ ቪዲዮ ላይ እንግዲህ ሄርሜላን አብርሃም ይቅርታ ሲጠይቃትና ከዚህ በኋላ ላለው ነገር እሷን መንገዱ ለማድረግ እንግዲህ እንደተነሳና ነገሮች በሙሉ ከእሷ ጋር ማድረግ እንደሚፈልግ እየተናገረና እሷን ይቅርታ እንደጠየቃት አንዳንድ መረጃዎች እየወጡ ነው። ይህ ደግሞ ፈጽሞ መሆን የሌለበት እንዲሁም ደግሞ ሄርሜላ ከዚህ በላይ ብዙ ስቃይና መከራ እንድትገባ የሚያደርግ ነገር ስለሆነ ሄርሜላ አሁኑኑ ቆም ብለሽ ይህን ነገር አስበሽ ልታስቆሚው ይገባል። ከአብርሃም ጋር ምንም አይነት እንግዲህ ይቅርታም ሆነ ሌላ ግንኙነት ሊኖርሽ አይገባም። ምክንያቱም ድጋሜ ሊሰብርሽ እንዲሁም ደግሞ ድጋሜ የማይሆን መንገድ ውስጥ ሊከትሽ ነው እንጂ ለአንቺ በፍጹም አስቦ ወይም ደግሞ ለአንቺ ተጨንቆ አይደለም። አሁንም ቢሆን የሩታንና የፍቅርን በቀል እንግዲህ በአንቺ ሊወጣ ወደ አንቺ ሊሸሽ ይሆናል እንጂ ፈጽሞ አንቺን ይቅርታ ከልቡ ለመጠየቅ ፈልጎ እንደማይሆን በጣም እርግጠኞች ነን። ምክንያቱም በጣም ብዙ ለምነሹ በጣም ብዙ ነገር እያደረግሽ ያልሰማሽ እንግዲህ ለራሱ ጥቅም ሲል መልሶ አንቺን ይቅርታ መጠየቁ ይሄ አግባብነት ያለው ትክክልም የሆነ ነገር አይደለም። ይሄ ለማንም ሴት የሚመከር እንዲሁም ደግሞ እህት ካለችው ወይም ደግሞ ቤተሰብ በርካታ ቤተሰቦች ካሉት ሰው የሚጠበቅ አይነት ተግባር አይደለም አብርሃም እያደረገ ያለው እና ሄርሜላ ላይ በጣም እየተጫወጠባት የቀለደባት የማይሆን ነገር እያደረገ ነው እና ይህንን ነገርም ሄርሜላ እራሷ በገዛ ፍቃዷ ልታስቆመው ይገባል። በቃ አብርሃም በጣም ማያስፈልጋት ከህይወቷ መውጣት ያለበት ከእሷ ጋር ምንም አይነት ግንኙነት ሊኖረው የማይችል አይነት ሰው መሆን አለበት እና ከእሷ ጋር አሁንም በራሷ ፍቃድ መዘዝ በራሷ ነገር ሌላ ችግር ከመፍጠሯ በፊት እንግዲህ ከአብርሃም ልትሸሽ ይገባል። ይቅርታ መጠየቅም አስፈላጊ አይደለም። ከአብርሃም ጋር አይተዋለች። ከዚህ በጣም በርካታ ጊዜያት ኦልሞስት ወደ 2 ዓመት ምናምን አይተዋለች ምን አይነት ግንኙነት እንደነበራት እና ምን እያደረገ እንዳለ። ስለዚህ ይህንን ነገር ልታስቆመው ይገባል። ሄርሜላ በጣም ራስሽን እያወረድሽ ራስሽን በማይሆን ቦታ እያስቀመጥሽ ነው እና በገዛ ፍቃድሽ ከዚህ ነገር ልትወጪ ይገባል። ምክንያቱም አብርሃም እንደ ቀልድ የሚታይ ሰው አይደለም። በርካቶችን እያስለቀሰ በርካቶችን ደግሞ የማይሆን ነገር እያደረገ እያየን ነው። እንዲሁም እንግዲህ ፍቅር ላይ ሲይዝት በሷ ለመጫወት ሲሞክርም እያየን ነበረ። ነገር ግን በሄርሜላ እንግዲህ ከዚህ በላይ ይበቃዋል። እንዲሁም ደግሞ ከዚህ በላይ ይህንን ነገር ማድረግ ሊያቆም ይገባል ብለን ነው የምናስበው። ምክንያቱም ሄርሜላ የራሷ ህይወት የራሷን መንገድ ይገባታል። ሌላ አዲስ የህይወት መንገድ መጀመር አለባት ብለን ነው የምናስበው። ምክንያቱም አይተዋልሽ በቃ አብርሃም ፈጽሞ ለሷ የሚሆን ሰው እንዳልሆነ ሲፈልግ ሲቀልድባት ሲፈልግ የማይሆን ነገር እያደረጋት ሁላችንም አይተናል። ስለዚህ ከፍቅር ጋርና እንዲሁም ደግሞ ከሩታ ጋር በተፈጠረው ንዴትና በሱ እንግዲህ በቀልና በሱ በመነሳሳት የማይሆን ነገር እሷን ለመክተት ወይም ደግሞ እሷን ለመጉዳት እያደረገበት ያለው መንገድ በጣም የሚያሳፍር በጣም የሚያናድድም ነገር ነው። ነገር ግን አሁንም ለአብርሃም ብዙ ትምህርት ይገባዋል፣ ዋጋውን ልትሰጠው ይገባል። ምክንያቱም ይሄ አላርፍ ያለ ሰው ነው። በጣም ብዙ ነገሮችን በላያቸው ላይ እያደረገ ያለና በጣም በርካቶችንም ደግሞ እያበሳጨ ያለ ሰው ነው እና አብርሃም በዚህ ሰዓት ምንም አይነት እንግዲህ እያደረገ ያለው ነገር ልክ ስላልሆነ ሄርሜላ ላንቺ የሚገባሽ ሰው አይደለም። ሄርሜላ ወደ ራስሽ ልትመለከች ይገባል። ዙሪያሽ ያሉ ሰዎች ምን እያደረጉ ነው? ለአንቺን ለመጉዳት ከአንቺ ኋላ ቆሞ አንቺን ለመበደል እንግዲህ በጣም በርካታ ነገሮችን እያደረጉ እንደሆነ ሁላችንም እያየን ነው እና ይህንን ነገር ልታስቆም ይገባል። ይህንን ነገር ጥለሽ ልትወጪ ይገባል። በቃ ከዚህ ቤተሰብ መውጣት አለብሽ። ምክንያቱም ደግመሽ ደጋግመሽ አንቺም ቆርጠሽ የማታዩ ነገር ሆኖብሽ እየተመላለሽ ጭራሽ እየተጎዳሽ ነው እና ይህንን ነገር በቃ ልትይ ይገባል ብለን ነው የምናስበው። ወደ ቤተሰቦቻችን እናንተስ እዚህ ላይ ምን ትላላችሁ? በሄርሜላ ጉዳይ የአብርሃምን ይቅርታ መቀበል ልክ ነው ወይ ብላችሁ ታስባላችሁ? የተሰማችሁን ነገር እስቲ ሀሳባችሁን ግለጹልን። በአብርሃምና በሄርሜላ መካከል ያለውን ነገርስ በምን በኩል መሄድ አለበት? ምክንያቱም ተጎድታለች። ከዚህ በፊት ብዙ ነገር ሆናለች።
ሆናለች እና ሄርሜላ ይህንን ነገር ማድረግ አለባት ወይ ብላችሁ ታስባላችሁ? ባካችሁን ሀሳባችሁን ኮመንት ላይ አስፍሩልን። እንዲሁም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ቪዲዮን ደግሞ ላይክ እንድታደርጉት በአክብሮት እንጠይቃችኋለን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።